በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡ በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ እናንተን የሚደፍረው በማንነታችሁ አይቶ ብዙ ተስፋ አላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄንኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ሰው ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደለም ግን ድፍረቱኛል የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምር ሰዎች አምነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም አናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህ ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊ ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ዲን ከለቀቀ ብዙ ጊዜ መድረክ ላይ እናገራሉ ነብዩ ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ ጀበል ሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደለም በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳء الهدى አጣናቸው ሁሉ ጊዜ ቦታ ከለቀቅን ምን ከፍለ ይዋጋ ቦታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ዛሬም ድረስ አለ ቦታችሁን ከለቀቃችሁ ዋጋ ትከፍላላችሁ ወጣቶች ወደ ቦታችሁ ተመለሱ የዚህ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት ዛሬም እነዚህ ወጣቶች ነው ይሄን የሚጠብቁት ይሄንን እንድታስቡ ትፈልጋለሁ